ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት በያላችሁበት ቦታ በማንኛውም ጊዜ ሳይገድባችሁ ታች ላይ ስልክ ቁጥር እናስቀምጣለን። ደውላችሁ መማር ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣው ክፍል 1 አቡጌዳ ሆሄ የሚል ነው። እንግዲህ አቡጌዳ ሆሄ የምንላቸው እነማን ናቸው ወይም ደግሞ እንዴት ነው አቡጌዳ ሆሄ የሚባሉትን ማወቅ ያለብን የምትሉ ተማሪዎች አላችሁ። ስለዚህ በደንብ አድርጋችሁ እናንተ ምንድነው ቪዲዮውን ትኩረት ወስዳችሁ እስከ መጨረሻው ከኔ ጋር መከታተል ብቻ ይጠበቅባችኋል ማለት ነው። የቻላችሁ እየጻፋችሁ እያነበባችሁ ብትሄዱ በጣም የተሻለ ነገር ታገኛላችሁ ብዬ አስባለሁ። ምክንያቱም እነዚህ አቡጌዳ ፊደላት ምንላቸው እንግዲህ ሙሉ አማርኛ ፊደላት ውስጥ የሚወጡ ናቸው። እነሱም የተለያዩ ማለት ስብርቅርቅ ብለው የተጻፉ ናቸው አቡጌዳ ምንላቸው እንጂ ሌላ ለውጥ የለውም። ምክንያቱም ከአማርኛ ሙሉ ፊደላት 34 ፊደላት አሉ። እነሱን ተምረናል እና በዚህ ቻናል እኔ አሁን ብዙ ጊዜ አቡጌዳ አልሰራውላችሁም እና አሁን አቡጌዳ ፊደላት የሚባሉት እነማን ናቸው ሰሪልን ብላችሁ ስላስቸገራችሁ ነው ዛሬ ለእናንተ ብዬ ልሰራ የፈለጉና በደንብ አድርጋችሁ እናንተ ትኩረት ወስዳችሁ ይህንን አቡጌዳ የሚባለውን በደንብ አድርጌ ያሳያችኋለሁ። እናንተ አብራችሁ ከኔ ጋር መቆየት ያስፈልጋችኋል ማለት ነው። ምን ይላል ነው ያልኳችሁ እዚህ ጋር ክፍል 1 እንግዲህ ክፍል 1 አቡጌዳ ፊደላት ይላል። ክፍል 1 አቡጌዳ ፊደላት ወይም ደግሞ ሆሄ እንላቸዋለን ማለት ነው። እንግዲህ እዚህ ጋር ምናያት ማነች ማለት ነው? ፊት ለፊት ምናገኛት ፊደል ወይም ደግሞ ከመጀመሪያው ላይ ምናገኛት ፊደል ማነች ማለት ነው? እቺ እንደምታዩት እዚህ ጋር አ ናት። አ ማለት እንግዲህ የአማርኛ መጀመሪያ ድምጽ ናት አይደል? አ እዚህ ጋር ደግሞ የበቤተሰብ ስንተኛ ድምጽ? ሁለተኛ ቡ ጊ እቺ ደግሞ ገጉ ምንላት ማለት ነው። አቡ ጌ ገጉ ጊ ምንላት ሶስተኛ ድምጽ ናት። የገቤተሰብ ሶስተኛ ድምጽ ምን አልኳችሁ? እዚህ ጋር አ ቡ ጌ ዳ ስንል ደግሞ የደቤተሰብ ስንተኛ ናት? አራተኛ ድምጽ ዳ ሄ ው ዞ በ ጉ ዲ ሃ ዌ ዝ ዦ ገ ዱ ሂ ዋ ዜ ዝ ዥ ሆ ኦኬ በጣም አሪፍ። እሺ ወደ ላይ እንበልና ደግሞ ቀሪዎችን እናንብባቸው። ኦኬ በጣም አሪፍ። ቀጣዮችን ደግሞ ላንብብላችሁ። ማን እንጀምራለን ማለት ነው? እዚች ጋር ደ ሁ ዊ ዛ ዤ ህ ጦ ሃ ው ዚ ዣ ሄ ጥ ጮ ወ ዙ ዢ ሃ ጠ ጭ ዮ ዘ ዡ
ሂ ጣ ጨ ይ ኮ ኮ። በጣም አሪፍ። እሺ በጣም አሪፍ። ግን ወደ ቀኝም ወደ ግራ ማንበብ ነበረኝ ትንሽ ጊዜ አጭር ስለሆነብኝ ነው ጊዜው። ስለዚህ እንግዲህ አቡጌዳ የምንላቸው እነዚህ ናቸው ማለት ነው። የተወሰኑትን ነው ዛሬ ይዤላችሁ የመጣው። ቀሪዎችን ደግሞ በሌላ ሰዓት ይዤላችሁ መለሳለሁ ማለት ነው። አቡጌዳ ማለት እነዚህ የምታዩዋቸው ፊደላት ናቸው ማለት ነው። ስብርቅርቅ ብለው ነው የተጻፉ እንጂ ሌላ ነገር ወይም ሌላ ታምር ነገር የላቸውም ብዬ ነው እምላቸው። 34ቱ ፊደላት ውስጥ የምናወጣቸው ፊደላት ናቸው ተሰበራርቀው የሚጻፉ። ስለዚህ ምንድነው አቡጌዳ እንላቸዋለን ማለት ነው። እንግዲህ ለዛሬ ቪዲዮ ይህን ይመስል ነበር። ሌሎችን ቀሪዎችን ደግሞ በሌላ ሰዓት ሰርች ይዤላችሁ እስከምመለስ በደንብ አድርጋችሁ እነዚህን ማንበብ ይጠበቅባችኋል፣ ማወቅ ይጠበቅባችኋል ማለት ነው። ለዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ጊዜ፣ ሰላም ቆዩ። ባይ